የወንጪ ሪዞርት ለሳውዲ አረቢያ ባለሀብቶች ተሽጦ ይሆን? ላሊበላና ሶፍ ዑመር በቂ ታሪክ የላቸውም። የቀድሞ ኢህአዴግ በአብዮታዊ ዲሞክራሲ ፍልስፍናው ሀብታሞችን ጠልቶ ራሱ ሀብታም ሆኗል። ጤና ይስጥልኝ፣ ኢትዮ ፍሮንቶች ነን። ከላይ ያነሳንላችሁ ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት እይታ የዘርፎችን መርታ የሚል ርዕስ ያለውን ስልጠና ለበርካታ የመንግስት ባለስልጣናት በሰጡበት ጊዜ ካነሷቸው ጉዳዮች ውስጥ የተወሰዱ ናቸው። ንግግሮቹ ለየት ያሉና ክርክር የሚያስነሱ ሆነው አግኝተናቸዋል። ጉዳዮቹን እናያቸዋለን። ቻናላችንን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ለመንግስት ቅርበት ባላቸው በሁሉም የቴሌቪዥን ጣቢያዎች ለሁለት ቀናት በጥቅሉ 3 ሰዓታት ርዝመት ባለው የቪዲዮ ስልጠና ላይ ካነሷቸው ጉዳዮች ውስጥ ላለፉት 3 ወራት የወንጪ ኢኮ ቱሪዝም እና ሎጅን 10,000 የሳውዲ አረቢያ ዜጎች ጎብኝተውታል ብለዋል። ወንጪ ባለፉት 3 ወራት 3 ወር ብቻ 10,000 የሳውዲ ሰዎች ወንጪ ጎብኝተዋል። 10,000 ሳውዲ ብቻ። ቦታ የለም፣ አልጋዋ ትንሽ ናት፣ ድንኳን እያሰሩ ማለት ነው። ቢበዛ አስቡት ምን እንደሚያመጣ። ወንጪ 10,000 ሳውዲ የሳበው የተሰራው ፐብሊክ ፕራይቬት ፓርትነርሺፕ ነው። ያዋጣል ማለት ነው ይሄ ትብብር። ይህ ቁጥር ስለ ብዙ ነገሮች የተለየ ነው። እስከዛሬ ድረስ ከአዲስ አበባ ውጭ ያሉ በጠቅላይ ሚኒስትሩ የበላይ ጠባቂነት ከተሰሩ ሪዞርቶች ውስጥ በዚህ በወንጪ ልክ የተጎበኘ ሪፖርት የቀረበለት የለም። ከዚህ ቀደም ከአዲስ አበባ ውጭ ተሰርተው ለጎብኚዎች ክፍት ከተደረጉ ሪዞርቶች ይነሳ የነበረው እንደውም በገቢዎቻቸው ለሰራተኞቻቸው ደሞዝን መክፈል አቅቷቸዋል የሚል ነበር። ሲያልፍም እነዚህ ሪዞርቶች የአስተዳደር ችግር ስለነበረባቸው የኢትዮጵያ አየር መንገድ ተረክቦ እንዲያስተዳድራቸው በጠቅላይ ሚኒስትር ጽሕፈት ቤት ተወስኖ ርክክቡም ተደርጓል። እነዚህ ሪዞርቶች ሲሰሩ ዓላማው የነበረው ለየተሰሩበት ክልሎች ተሰጥተው ክልሎቹ አስተዳድሯቸው የገቢ ምንጭም እንዲሆኗቸው ነበር። ሆኖም ሪዞርቶቹ በቂ ገቢን ማምጣት ስላልቻሉ፣ ጎብኝም ስላልነበራቸው፣ ውድም ስለሆኑ ክልሎቹ ማስተዳደር አልቻሉም። ለዛም ነው የኢትዮጵያ አየር መንገድ እንዲያስተዳድራቸው የተደረገው። ከዚያም ወዲያ ግን የተለየ የገቢ እድገት አላሳዩም። የወንጪ ሪዞርትን አስመልክቶ ጠቅላይ ሚኒስትሩ የተናገሩት ግን አስገራሚ ሆኗል። ሲጀመር አንድን ሪዞርት 10,000 ሆነው እንዴት የአንድ ሀገር ዜጎች ብቻ ይጎበኙታል? ሪዞርቱ በሌሎች ሀገራት ዜጎች ከተጎበኘስ የሁሉም ጎብኚዎች መረጃ ለምን ተጠቃሎ አልቀረበም? ይሄ ነገር ሪዞርቱ ለሳውዲ አረቢያ ባለሀብቶች ተሽጦ እንዳይሆን የሚል ጥያቄን አስነስቷል። ምክንያቱም የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን የሀገሪቱ ፈላጭ ቆራጭ ሆነው ከተሾሙ በኋላ በብዛት በነዳጅ ላይ ተንጠልጥሎ የቆየውን የሀገሪቱን ኢኮኖሚ አድማስ ለማስፋት ሲጥሩ ታይተዋል። ለዚህም በግብርናና በቱሪዝም ዘርፍ በተለያዩ ሀገራት ተሰማርተዋል። የወንጪ ሪዞርትንም ላለፉት 3 ወራት የሳውዲ አረቢያ ሀገር ዜጎች ከሌሎች ሀገራትም ከሌሎች ሪዞርቶችን በተለየ መልኩ 10,000 ሆነው የጎበኙበት ምክንያትም በእጅጉ አጠያቂ ሆኗል። አብይ አህመድ ለ2 ቀናት በቆየውና በሁሉም የቴሌቪዥን ጣቢያዎች በተላለፈው የስልጠና ንግግራቸው ለኢትዮጵያ የቱሪዝም ዘርፍ እሳቸው በግሉና በመንግስት ዘርፍ ትብብር የሰሯቸው ሪዞርቶች ተሽለው የተገኙ መሆናቸውን ደጋግመው ገልጸዋል። እንደ ጎርጎራ አይነት መዝናኛ የትም ሀገር አይተው እንደማያውቁ፣ መዳረሻን ከቱሪዝም መስህብ ጋር አጣምረው የያዙ በእሳቸው ዘመን የተሰሩት ሪዞርቶች መሆናቸውንም ደጋግመው አንስተዋል። ነገር ግን እንደ ላሊበላ ያሉት የኢትዮጵያ ቅርሶች ታሪክ ያነሳቸው ናቸው ሲሉ ከህንዱ ታጅ መሃል አሳንሰው ጠቅሰዋል። ነገር ግን ለቱሪስት ሳቢ ለማድረግ ለሁሉ ነገር ስቶሪ ያስፈልጋል። የኛ ነገር ደረቅ ነው፣ መሳጭ ሳቢ ታሪክ የለውም። በሚድ 17th ሴንቸሪ አንድ ንጉስ ነበር በህንድ ሀገር ውስጥ፣ ሻህ ጃሃን ይባላል። የሻህ ጃሃን የሚባል ንጉስ ሚስቱ በወሊድ ምክንያት ሙምታዝ መሃል የምትባል ሚስቱ ትሞታለች ስትወልድ። ለሙምታዝ መሃል ህልፈት መታሰቢያ እንዲሆን መቃብሯን 22 ዓመት የፈጀ ስራ ይሰራል። ይሄ ኪንግ የሷ መቃብር 22 ዓመት የፈጀው መታሰቢያዋ ማለት ነው። ያው እንደ ሐውልት አስቡት። አሁን በህንድ ሀገር ውስጥ ታጅ መሃል የሚባል ቦታ ሰዎች በሰልፍ የሚጎበኙት የአንድ ንጉስ ባልተቤት በወሊድ ምክንያት አርፋ ለሷ የተሰራ መታሰቢያ መቃብር ቦታ ሰው ተሰልፎ ያያል። አንተ ግን ላሊበላን የሚያክል ሶፍ ዑመርን የሚያክል ናም ተሸክመህ ስቶሪ መፍጠር ስለማትችል ለአትራክሽን
ዴስቲኔሽን ስለማትሰራ የማየት የማሳየት ልምምድ ስለሌለ ስንት የሚንጋጋበት ቦታ መግቢያ መውጫ የሌለው በሌሊት ወፍ የታጀበ ሽታው የማያስገባ የተጣለ ሆኖ እኔና እናንተ የህንዱን በማድነቅ መከራችን እናያለን። ስቶሪ በጣም ኢምፖርታንት ነው። እዚህ ጋር ጠቅላይ ሚኒስትሩ ስለተነገረ ታሪክና ስለ ቱሪስት መዳረሻ ልማት ያሉ ጉዳዮችን ቀላቅለው ነው ያነሱት። የቱሪስት መዳረሻ መሰረተ ልማት አለመሟላት አንድ ነገር ነው። ላሊበላም የዛ ችግር ሊኖርበት ይችላል። ነገር ግን ላሊበላ ከበቂ በላይ የተነገረና ሳቢ ታሪክ ያለው ቅርስ እንጂ ከህንዱ ታጅ መሃልም ቢበልጥ እንጂ የሚያንስ አይደለም። አንድ ለሃይማኖቱ ቀና የሆነ ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስነትም በንጉስነትም በብቸኝነት የሚጠራ ብቸኛ ሰው ዳግማዊ ኢየሩሳሌምን እዚሁ ኢትዮጵያ ውስጥ እሰራለሁ ብሎ ከአንድ አለት ከመሰረቱ ወደ ጣራው ሳይሆን ከጣራው ወደ መሰረቱ የሰራ ሁለቱንም በሚስቱ ያሰራ ይህም ድንቅ ስራ በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት የተመዘገበለት ላሊበላ ታሪክ ያንሷል ማለት ይቻላል ወይ የሚል ጥያቄን ያስነሳል። ላሊበላ የተነገረ የታሪክ እጥረት የለበትም። የመሰረተ ልማት ችግር ግን ሊኖርበት ይችላል። ጠቅላይ ሚኒስትር አብይ የላሊበላን ትርክት በመነገር ከታጅ መሃል ያንሳል ማለታቸው በእውነቱ ጥያቄን የሚያስነሳ ነው። ጠቅላይ ሚኒስትሩ የቀድሞ ፓርቲያቸውንና አለቆቻቸውን በርዕዮተ ዓለምም ሸንቆጥ አድርገዋል። የዚህ ንግግራቸው ይዘትም ኢህአዲግ የግል ባለሀብትን ኪራይ ሰብሳቢ ብሎ የራሱ ባለስልጣናት ግን ሀብታም ሆነው አረፉት የሚል ነው። እንደውም በኢህአዲግ ጊዜ ባለሀብቶችን ነጥለን እኔ ካልን እነዚህ ባለሀብቶች የስርዓቱ አለቆች ነበሩ ብለዋል። አብዮታዊ ዴሞክራሲ ተራማጅ የፖለቲካ ልሂቃንና የኢኮኖሚ ልሂቃንን በእኩል ዓይን አያይም። ተራማጅ የፖለቲካ ልሂቃን ለህዝብ አሳቢ፣ ተቆርቋሪ፣ ራሳቸውን እንደ ሻማ አቅልጠው ለህዝብ የሚተጉ ናቸው ይልና ሬንት ሲኪንግ ሲባል ፕራይቬት ሴክተር ነው ይላል። ግን አይታችኋል፣ እነዛ ተራማጅ አብዮታውያን ልሂቃን ዘራፊ ሆነው እነሱ ሀብታም ሆነው እንዴት የፕራይቬት ሴክተር እንዳቆረቆዙ አይተናል በተግባር። ያ የተዛባ ምልከታ እነዛን ተራማጅ የፖለቲካ ልሂቃን ንጹህ ብፁዕ አድርጎ የማሰብና የኢኮኖሚ ልሂቃን ደግሞ የሬንት ሲኪንግ ምንጭ ናቸው ብሎ ማሰብ ኢትዮጵያ ውስጥ ተሞክሮ አከሰረ። ስለዚህ ምን አለኛ መንግስት የነጠረ የታወቀ ሚና የሚጫወትበት መንግስት ከፕራይቬት መንግስት ከህዝብ መንግስት ከአጋር ድርጅቶች ተቀናይቶ የሚሰራበት የመደመራዊ ፈጠራና ፍጥነት ያስፈልጋል። ያ ነው ሁለንተናዊ ብልጽግና የሚያመጣው። ጠቅላይ ሚኒስትሩ ይህንን ያሉት የብልጽግና መንግስት ከኢህአዴግ ይልቅ የግሉን ዘርፍ በመልካም አይኑ ያያል፣ የግልና የመንግስት ዘርፉን በማስተባበር የተሻለ ስራን ሰርቷል ለማለት ነው። ሆኖም ከሳቸው ባለስልጣናት የተናጠል ከበርቴ የሚሆን ላለመውጣቱ ምን ያክል እርግጠኛ ናቸው ስንል እንጠይቃለን። ከኢትዮ ፍሮንት ጉዳያችን አበቃ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ